ሰሞኑን ከኤርትራ መንግስት ጋር ግጭት ይፈጠራል የሚል ስሞታዎች ይሰማሉ። አውሰሙን እዚ ምስ ኤርትራ ግጭት ክፍጠር እዩ ዝብል ይስማዕ እዩ። እዚህ ምክር ቤት ፊት ቆሜ ላረጋግጥም ወደው ጠጠው ኢለ ከረጋግጸልኩም ዝፈቲ ማንም ደፍሮ አይሞክረንም፣ ማንም ደፊሩ አይፍትነናን ወይ አይሞክረናን በቂ ዝግጅት ስላለ እኹል ዝኾነ ምድለዋት ስለ ዝገበርና። سلام سلام فترة ماجشو انترتينمنت خزلتي كعب سلام نا مدبنا بدحن متاخم لمون كم تلمد اوز هلو خلنات زتكور مدب يحزلكم مصيزلكم كم استلمد نز فيديو زي لايك شير مغواركم كيترسعوا بلوم معلات طقلاي مينستر ابي احمد مس حزب توكلتي مغربيت ابالات زقربلهم حتو ملسي እና መለሱ ነይሮም بفلاي دما اوز محوراو ميديا اوزي خلتا سومنات زي بتعم ازرارب نزنبره بزعبا قيح بحرن بزعبا ودب بزعبا كوينات مس ايرترا كل عليو زبل بزح سب سغاتو ناغلص نيرو نزي دما توكلت مخربيت ن ابي احمد حاتيتهم نيروم از غداي زي خم ايو تبايل نيرو ابي احمد ذهبوا ملسي كنسمعينا طقلاي مينستر ابي احمد انت ايلو بزعبا قيح بحرن بزعبا وق مس ايرترا استنسمع እንደሆነ እተማመናለሁ። ዲፕሎማሲን በሚመለከት የባህር በር بزاقات أمزي إرتران حاتي أمارنيا زي تقول سوات أنا بتقريني أنا كغير لكم كم كوريا بتاز خلع عقمي استنكتاتل ዲፕሎማሲን በሚመለከት የባህር በር ጉዳይ ዋናው ዓላማ ቀድሜ ከናንተ ጋር እንደተወያየሁት የባህር በር ጥያቄን ማንሳት ማንሸራሸር ነውርነቱ አክትሟል። بزعبا ودب ويدما بزعبا قيح بحري ملعال كاو نورنت تلعيل نورمال ناخونه يزمص زلو يزبل زلو كمانم عالم ጋር ስንነጋገር ትክክል ነው مسمانم عالم كننጋገር ተለና بزعبا ዝ ጉዳይ እዚ ትክክል ይኹም ኢና ንባሃል ከማንም ዓለም ጋር ስንነጋገር ትክክል ነው በዓለም ላይ የናንተን ያክል ቁጥር ኖሮት ትልቅ ሀገር ሆኖ የባህር አክሰስ የሌለው ሀገር የለም ነገር ግን በንግግርና በውይይት በሰጡ መቀበል መርህ መሆን አለበት። ዝማንም ዓለማት ክንነጋገር ተለና እስኻትኩም በዝሕ ህዝብ ኮንኩም ኳስ ናይ ባህር አክሰስ የብልኩም እንክባሃል ተሎ ልሕዝን እኳ ተኾነ ግን ድማ ናይ ባህሪ አክሰስ ክትጥይቁ ተለኩም ብኩናት ዘይኾነስ በሰላም ክትሓቱለኩም ግጭት እንዳትገቡ ጥንቃቄ ያስፈልጋል። ናው ግጭት ከይተአትዩ ግን ጥንቃቄ ክትገብሩለኩም ይላሉ እንጂ እየም ዝውሉም በይ አያስፈልግም የሚል ሰው ኦልሞስት ጠፍቷል። አይድሌኩሚ ዝብል ኦልሞስት ጦፊ እዩ ማንም ሰብ የለም። ይሄ ለኢትዮጵያ ትልቅ ድል ነው። እዚህን ኢትዮጵያ ዓዊ ዓወት እዩ ዝብል ስለ አባይም ስለ ቀይ ባህርም መነጋገር ይቻላል። ስለ ብዛዕባ አባይ ብዛዕባ ቀይሕ ባህርን ምንግጋር ይካአል እዩ። አባይም ስለ ቀይ ባህርም በዊን አፕሮች አብሮ መስራት ይቻላል። ስለ አባይም ስለ ቀይ ባህርም እንደ ጋራ ሀብትነት መጠቀም ይቻላል። ብዛዕባ አባይ ብዛዕባ ቀይሕ ባህሪ ምንግጋር ይካአል እዩ ከምኡውን ናይ ሓባር ሃፍቲ ስለ ዝኾነ እውን ግዴታ ክንነጋገር ኣለና። ናሬሽን እሳቤ ንግግር ግልጽ ሆኗል። አንዳንድ ሰዎች ይሄ መንግስት ይሄንን ጉዳይ ያነሳው ለአጀንዳ ነው ሓደ ሰባት ብዛዕባ እዚ ቀይሕ ባህሪ ዝተልዓለ እንታይ ይብሉ ንአጀንዳ እዩ ልዕልዎ ለፖለቲካ ነው ንፖለቲካ እዩ ልዕልዎ ለምርጫ ነው ንመረፃ እዩ ልዕልዎ እያሉ ሲያሙ ይሰማል። ናወሉ ከሐሚተለው ይስምዑ እዮም። ግን ያሜት ውሃ አይቋጥርም። ምክንያቱም የኢትዮጵያ የወደብ የሲ አክሰስ ጥያቄ ላለፉት 10-15 ዓመታት በተለያየ ደረጃ እንደ ፖለቲካል ዲስኮርስ ስንወያይበት የቆየን ጉዳይ ቢሆን ግን እዚ ሕሜት ኮይኑ ይስተርፍ ብዛዕባ ቀይሕ ባህሪ ዘልዕልናዮ ብዛዕባ ወደብ ዘልዕልናዮ ቅድሚ 10 ዓመት ብዝተፈላለዩ መንገዲ ንሕና ሓቢርና ነርና ኢና እዩ ዝብል ቢያንስ ባለፉት 5-6 ዓመታት በመንግስት ደረጃ ንግግር ከማድረጋችን በላይ የመደመር ሲሪየስ መጽሐፎች የመጨረሻው የመደመር ትውልድ በ2014 የወጣው የዛሬ 3 ዓመት ገደማ ሳይወጣ በፊት የታሸ ስራ ነው። በመጨረሻው አካባቢ 240 ገጽ ላይ መልሳችሁ እንድታዩት የጂኦፖለቲካል
እይታ ለውጥ ይላል ርዕሱ። ቅድሚ ምንግጋርና ቅድሚ 5 ዓመት መጽሐፍ ተሓቲሙ ነይሩ ብልጽግና ለውጥ ምናምን ዝብል ኣብዚ መጽሐፍ እዚ እውን ተሳፊሩ ነይሩ እቲናዮ ነርና ኢና ብዛዕባ ወደብ ናይ ምርካብ የጂኦፖለቲካችን እይታ መለወጥ አለበት የሚል እሳቤ ያነሳል። ቀይ ባህርንና አባይን እያነሳ ቆይቶ ገጽ 245 ላይ በሁለት የውሃ አካላት ስር ይላል። መጽሐፍ እኮ ነው፣ 3 ዓመቱ ነው። ያ መጽሐፍ ለሁሉም ሰው አድና ለጎረቤትም ለሁሉም ሰው ያውቁታል። እዚ መጽሐፍ እዚ ቅድሚ 3 ዓመት ዝተሓተመ እንትኸውን ቅድሚ 5 ዓመት ድማ ብደንቢ ዝተተንተነ እንትኸውን ናብ ዝተፈላለዩ ጉራዊት ዓዲ እውን እዚ መጽሐፍ እዚ ልኢኽና ኢና ይፈልጡ እዮም። መንግስት እሳቤ ሁለቱን ውሃ በሚመለከት ምን እንደሚመስል ቁልጭ አድርጎ ያሳያል። የተከበረው ምክር ቤት ግን አንድ ክሪቲካል ነገር አስምሮ እንዲገነዘብ የምፈልገው የዚህ የሁለቱ ውሃ ናሬሽን መደመር ከመጻፉ በፊትም ነበር። መደመር ላይ አልተቀመጠም። የመደመር መንገድ ላይ አልተቀመጠም። የመደመር ትውልድ ላይ ተቀመጠው የትውልድ ጉዳይ ስለሆነ ኮንሸስ ነበር። ትውልዱ ይህንን ጉዳይ ሲሪየስሊ አይቶ ምላሽ መስጠት አለበት የሚል እምነት ነበር። ብዛዕባ እዚ ጉዳይ እዚ እቲ ትውልዲ ሪኡ አንቢው ሁሉ ሆነ መልሲ ክብ መንግስት ትጽቢት ገይሩ ነይሩ። ሚስጥር ግን ሳይሆን በግልጽ የተጻፈ ነው፣ ማንም ሰው ማየት ይችላል። ስለዚህ እዚ ጉዳይ እዚ ሚስጥር ዘይኾነስ ኣብ አደባባይ ዘርጋሕናዮ ሁሉ ህዝቢ ዝፈልጥ ሓቂ እዩ። የቀይ ባህር ፍላጎታችን ከሶማሌ ናይ ቀይሕ ባሕሪ ድሌትና ምስ ሶማሌ፣ ከጅቡቲ፣ ከኤርትራ፣ ከኬንያ የሚያጣላ የሚያዋጋ መሆን የለበትም። ዘዋገእና ኩናት ክኾን የብሉን። የጋራ ሀብት ነው። 5000 ኪሎ ናይ ሓባር ሃፍቲ እዩ። ሜትር ሲሾር አለ እዚች ቀጠና ውስጥ ለሁላችን በቂ ነው። ተነጋግረን ተግባብተን ሁሉ ተጠቃሚ በሚያደርግ መንገድ መፈጸም ይቻላል። ንኩላትና እኩል እዩ ተነጋጊርና ክንፈትሖ ንኽእል ኢና። ሰሞኑን ከኤርትራ መንግስት ጋር ግጭት ይፈጠራል የሚል ስሞታዎች ይሰማሉ። ኣብዚ ሰሙን እዚ ምስ ኤርትራ ግጭት ክፍጠር እዩ ዝብል ይስማዕ እዩ። ለተከበረው ምክር ቤት፣ ለኢትዮጵያ ህዝብ፣ ለኤርትራም ህዝብ እና መንግስት ብዛዕባ እዚ ጉዳይ እዚ ለምክር ቤት ዝብሎ ዘሎ እዩ ለህዝቢ ኢትዮጵያ ለህዝቢ ኤርትራን እዚ ምክር ቤት ፊት ቆሜ ላረጋግጥም ወደው ጠጠው ኢለ ከረጋግጸልኩም ዝፈቲ ኢትዮጵያ ለቀይ ባህር ስትል ኤርትራን የመውረር ፍላጎት የላትም። ለቀይሕ ባሕሪ ክትብል ኢትዮጵያ ለኤርትራ ናይ ምውራር ድሌት የብላን። ያላት ፍላጎት እንነጋገር ዘለዋ ድሌት ኢትዮጵያ ንነጋገር ወይ ንዘራረብ እዩ። ንነጋገር ሰጥቶ መቀበል ባለበት መርህ ሂውኻ ምቕባል ብልብል መርህ ህዝቦች በሚጠቅም መርህ በገበያ መርህ ይህንን ችግር እልባት እናበጀለት። ዝም ብለን ብናልፈው ዛሬ ነገ ጦስ ያመጣብናል። ሎሚ ሱቅ ኢልና ተሓሊፍናዮ ጽባሕ ለኾነ ነገር ከምጸልና እዩ ወይ ሕማቕ ነገር ማለት እዩ። እንጋፈጠው እንወያይ ነው እንጂ እንዋጋ አይደለም። ውጊያም አያስፈልግም። ንነጋገር ተነጋጊርና ንፍታሕዮ እምበር ንዋጋ አይበልናል። ብዙ ክሶች ይሰማሉ። አብዛኛው ክስ ውሃ አይቋጥርም። ብዙሕ ክስታት ይስምዑ እዮም። አብዛኛው ክስ ውሃ አይቋጥርም። የኤርትራ ህዝብ ወንድም ህዝብ ነው። የኤርትራ ህዝብ ምስኪን ህዝብ ነው። ናይ ኤርትራ ህዝቢ ለዋ ህዝቢ እዩ። ናይ ኤርትራ ህዝቢ ምስኪን ህዝቢ እዩ። እንደ ኢትዮጵያ ለማደግ የሚፈልግ ህዝብ ነው። የሚያስፈልገው ከም ኢትዮጵያ ከዓቢ ዝደሊ ህዝቢ እዩ። ብዛዕባ ኤርትራ እዩ ዝዋግእ ዘሎ። ውጊያ አይደለም፣ ተባብረን መልማት ተባብረን መስራት ነው እንጂ ዘድልየና ሰላም እምበር ውግእ ኣይኮነን። ተነጋጊርና ብሓደ ንዕበ እምበር ናብ ውግእ ንኣትየሉ ምክንያት የብልናን። አንዱ አንዱን መውጋት የኛ እቅድ አይደለም። በሌላ መንገድ ተሓደል ምውጋእ ናይና እቅድ ወይ ፕላን ይኾነ። በሌላ መንገድ ኢትዮጵያ ላይ ማንም ሀገር ወረራ ሊፈጽምና ከጀመርነው ህልም ሊያስቆመን ይችላል የሚል ስጋት ደግሞ የለብንም። ጭራሽ ስጋት የለብንም። እንታይ ዝብል ዘሎ ኢትዮጵያ ሕደጎ እሞ ምስ ካልኦት ጎረባብቲ ዓዲ ካብቲ ንሕና ሓሲብናዮ ዘለና ሕልሚ ከቋርፀና ዝኽእል ካሊእ ሃገር ማንም የለይ እዩ ዝብል ዘሎ። ይህም መሰማር አለበት። ብስሩ ፍርሒ እውን የብልናን። ማንም ደፍሮ አይሞክረንም። ማንም ደፊሩ አይፍትነናን ወይ አይሞክረናን። በቂ ዝግጅት ስላለ እኩል ዝኾነ ምድለዋት ስለ ዝገበርና
የምንዘጋጀው ግን ውጊያ ለማስቀረት ስለሆነ እዚህ ተዳለናሉ ድማ ውግእ እንክነትርፍ በእኛ ኢኒሼቲቭ ከማንም ጋር የመዋጋት ፍላጎት የለንም። እንደምታስታውሱት ብናይና ቦታ ምስ ማንም ምስ ካሊእ ክንዋጋ ድሌት እውን የብልናል። ሶማሊያ ጋር ይዋጋሉ የሚባል በጣም ብዙ ንግግሮች ነበሩ። የፈታንበት መንገድ አይታችሁ ከም ዝፍለጥ ምስ ሶማሌ ውግእ ክካየድ እዩ ዝብል ብዙሕ ወረታት ነይሩ። በሶማሌና ኬንያ መካከል ችግር ሲፈጠር ዘለን የገባነው እኛ ነን። በሱዳን ወንድሞች መካከል ችግር ሲፈጠር ዘለን የገባን እኛ ነን። ሳውት ሱዳን ችግር ሲፈጠር ዘለን የገባን እኛ ነን። በአካባቢያችን ሰላም እንዲመጣ ስለምንፈልግ እስከ ዛሬ ከማንም ጋር አንድ ጥይት ተታኩሰን አናውቅም። እሽካዕ ከዚ ምስ ማንም ብጥይት ተታኩስና አይንፈልጥን ምስ ጎረቤት ዓድታት ማለት እዩ። ወደፊት መኛ ፍላጎት ይሄው እንዲቀጥል ናቀጻሊ ናይና ድሌት እውን እዚ እዩ። በሃምዚ እውን ክንቀጽል ኢና ይሄው እንዲቀጥል። ምንም አይነት ትንኮሳ ከየትኛውም ወገን መኖር የለበትም። ትንኮሳ ምንም አይነት ትንኮሳ ካብ ካሊእ ሃገራት ክህሊ የብሉን ምላሹ ከፍተኛ ስለሚሆን በእኛ ወገን ግን ትንኮሳ ታልዩ ግን እቲ መልሲ ከቢድ ስለዝኾነ ትንኮሳ እንደማይደረግ እያረጋገጥኩ የቀይ ባህር ጉዳይ ለኢትዮጵያ ብናይና ወገን ግን ምንም አይነት ትንኮሳ አይንገብርም። የህልውና ጉዳይ ነው። ብልጽግና ኖረ አልኖረ ናይ ቀይሕ ባሕሪ ጉዳይ ግን ናይ ኢትዮጵያ ናይ ህልውና ጉዳይ እዩ። ይሄ ምክር ቤት ኖረ አልኖረ 130 ሚሊዮን ህዝብ ብልጽግና ሃልዩ አይሃለየ ከምኡን እቲ ምክር ቤት ሃለየ አይሃለየ ኢኮኖሚው እያደገ ያለ ህዝብ መለወጥና ከድህነት መውጣት የሚፈልግ ህዝብ ጫፉ ተሰምሮለት ተዘግቶ እስር ቤት ሊቀመጥ አይችልም። ክልወጥ ልደሊ ህዝቢ ክዓቢ ዝደሊ ህዝቢ ኣብ ኢኮኖሚ ዘሎ ናይ ኢትዮጵያ ህዝቢ ጫፍጫፉ ቦርደሩ ተዓፅዩ ግን ልክ ሃም እስር ቤት ኣብ እስር ቤት ክነብር ግን አይደልን። ኣብ እስር ቤት ተዓፅዩ ክነብር ግን አይኽእልን። ይሄን ማንም ሰላም ወዳድ ነኝ የሚል የዓለም መንግስት፣ ግለሰብ፣ ቡድን ከወንድሞቻችን ጋር አነጋግሮን በህግ አግባብ በቢዝነስ ተርም የኢትዮጵያ ጥያቄ ምላሽ እንዲያገኝ ወንድሞቻችን ተጠቀ እዚ አማንም ዓለም ዘሎ ሰላም ደላይ ሰላምየ ደላይ ለውጥ ዝብል ግን ምስ ጎራዊት ዓድና አነጋጊሩ በፖለቲካ ይኹን በልምዓት ይኹን በቢዝነስ ይኹን ከዘራርበና እዩ ዘለዎ ቃሚ እንዲሆኑ የሚያስችል አሚካብል ሶሉሽን እንዲፈጠር ለመላው ዓለም ጥሪ እናቀርባለን። እኛ የምንፈልገው በሰላም ችግራችን እንዲፈታ ማድረግ ነው። ንመላ ዓለም ጻውዕት ክነቀርብ ንፎቲ ንሕና እንደሊ በሰላም ጸገማትና ክንፈትሕና እንደሊ የቀይ ባህር ጉዳይ የማይፈታ ህልም ነው። ናይ ቀይሕ ባሕሪ ጉዳይ ዘይፍታሕ ህልም እዩ። ፈታ ህልም ነው። የሩቅ ጊዜ ህልም ነው። እንዴት እንደዚህ አይነት የሩቅ ጊዜ ህልም ይሄ መንግስት ያስባል የሚሉ ግለሰቦችና ቡድኖች አልፎ አልፎ ይደመጣሉ። ይሄ ዓለም አንድ ግለሰብ ኩባንያ ማርስ ላይ ወጣለው የሚልበት ማርስ ወጥቼ ወርሳለው ቢልበት ዓለም ውስጥ እየኖር 30 እና 40 50 60 ኪሎ ሜትር ያለችን ቀይ ባህር ለመንካት አናልምም ማለት እዚ ዓለም እዚኣ ያው ናብ ማርስ ኸይዶም ብዙሕ ታሪክ ኣብ ዝሰርሕሉ ንሕና ንቀይሕ ባሕሪ ዘይንኣትየሉ ወይ ዘይን ጥቀመሉ ጉዳይ የለይ ሕልሚ ይኾነይ ጋሃድ ክኾን እዩ ዝብል ዘሎ ሚቻል አይመስለኝም። እኛ ህልመኞች ነን። ህልማችን ግን ብልጽግና ነው። ህልማችን ልማት ነው። ህልማችን ውጤት ነው። ህልማችን ማደግ ነው። ብቻችን አይደለም፣ እንደ አፍሪካ ማደግ ነው። ለዚህ እድገት ከአፍሪካ ወንድሞቻችን ጋር በትብብር በንግግር በአባይም በስንዴም በማዳበሪያም በጋዝ ከምኡን ንሕና በአባይ ክንደራደሪና ብጣፍ ክንደራደሪና በወርቂ ከምኡን ብነዳጅ በወርቅም በሌላውም ጉዳይ ተባብረን በጋራ እንድንለማ ጥሬን አቀርባለሁ። የጀመረው ብልጽግና ጉዞ ይቀጥላል። ሰላማችን ይበልጥ እያደገ ይሄዳል። ለኢትዮጵያ ሰላምና እድገት የሚጓጉ የትኛውም ግለሰብና ቡድኖች ለንግግር መንግስት ክፍት መሆኑን ተገንዝበው ሁልጊዜም በውይይት በንግግር ጉዳያቸውን ለመፍታት እንዲዘጋጁ ጥሬን አቀርባለሁ።
ሚዛን ሳንስት ለአዳዲስ ልማት በጋራ እንድንቆም ጥሪ ያቀርባለሁ። እጅግ አድርጌ አመሰግናለሁ። ናይ ጠቅላይ ሚኒስትር አብይ አሕመድ ብዛዕባ ዝህሉ ኩነታት ዝሃቦ ጠቅለል ብዝበለ እንታይ ይሉ ያው ዝቀይሕ ባሕሪ ግዴታ ለህዝቢ ኢትዮጵያ የድልዮም እዩ ግን ድማ ብኩናት ለይኮናስ ብሰላም ኢና እዚ ጉዳይ እዚ ክንፈትሖ እንደሊ ሂብኻ ብምቕባል ወሲድኻ ብምሃብ ልብል ሳይንስ ብኡ ክንረዳዳእ ንኽእል ኢና ግን ድማ ብዝኸት ሰዓት እዚ ጎራዊት ሃገር ኮንካ ኣየጥቕሚ ወይ ድማ ኣብ እስር ቤት ህዝቢ ኢትዮጵያ ኣብ እስር ቤት ከንብር እየ ልብል ግን ኣይኮንን እዩ ዝብል ዘሎ ከምኡ እውን እኹል ዝኾነ ምድለዋት ጌርና ኢና እዚ ምድላው እዚ ድማ ንኩናት ዘይኮነስ ከይንንካ ምድለዋት ንገብር ዘለናስ ንሰላም እምበር ንኩናት ኣይኮነን እዩ ዝብል ዘሎ ከምኡ እውን ብዛዕባ ህዝቢ ኤርትራ ዝሃቦ ድማ ህዝቢ ኤርትራ ሓውና እዩ ከምኡ እውን ዕቤት ልደሊ ህዝቢ እዩ ኩናት የድልየን ብልቕፅል ናይ ወደብ ጉዳይ ግን ግዴታ ህዝቢ ኢትዮጵያ ክረክብ እዩ ንሕና ኣልዕልናዮ እዚ ጉዳይ እዚ ወይ ድማ ካሊእ ሰብ ኣልዕሎ እዚ ጉዳይ እዚ ወይ ድማ ቀጻሊ ልመጽእ ትውልዲ እዚ ጉዳይ እዚ ናይ ወደብ ሕቶ ኣድላይ ለህዝቢ ኢትዮጵያ ኣድላይ ስለ ዝኾነ ግድን ድማ ክረክብ ኣለዎ ዝብል ሓሳባት እውን ኣልዒሉ እዩ። እሽተትልቲ ብሎም ዕለት ጠቅላይ ሚኒስትር አብይ አሕመድ ለምክር ቤት ለሃቦ ሓሳብ እዚ መስል ነይሩ። ኣብ ዝቐፅል ቪድዮ ሽካዕ ንጋና ይሞችኹም በብለኹም ሰላም ኩንለይ ሲያ